ሰላም ጤና ይስጥልኝ ክቡራትና ክቡራን የፕሮግራማችን ተከታታዮች እንደምን አላችሁ? በያላችሁበት ሰላም ለእናንተ ይሁን። ይህ ኢትዮጵያን ብሪፍ ነው። ዛሬም ሳምንታዊ ፕሮግራማችንን ይዘን ቀርበናል። ዛሬ እንግዲህ የምናየው ከሰሞኑ በተለይም የኢትዮጵያ ብሔራዊ ምርጫ ቦርድ በወልቃይትና በራያ ወይም በተወሰኑ የአማራና የትግራይ አካባቢዎችን በሚያዋስኑ የድንበር አካባቢዎች ላይ አስተላልፎት የነበረው አዲስ የምርጫ ክልል የማዋቀር ሁነት ነው። ይህ ሁነት በአማራ በኩል በተወሰኑ ልሂቃን በኩል ድጋፍ የፖለቲካ ልሂቃን ማለት ነው የድጋፍ ድምጽ ያስተናገደ፣ በትግራይ በኩል ደግሞ በሙሉ ማለት በሚቻል ደረጃ በአብዛኞቹ የትግራይ ልሂቃን አካባቢ ቁጣን ያስተናገደ ሁነት ነበር። ይህ ሁነት እንግዲህ ከቁጣም አልፎ በአቶ ጌታቸው ረዳ የሚመራው የስምረት ፓርቲ ጉዳዩን ወደ ፍርድ ቤት ወስዶ ውሳኔውን በጊዜያዊነት ያሳገደበት ክስተት ነበር። እንግዲህ በመጀመሪያ ስናየው ይህ ውሳኔ የተለያየ ክፍተት ያለበት በፍርድ ቤቱ በኩል የተወሰነው ውሳኔን ብለው መጀመሪያ ላይ በምርጫ ቦርድ በኩልም ተወስኖ የመጣው ውሳኔ ግልጽ የሆነ ክፍተት እንዳለበት ያሳያል። አንደኛው ክፍተት ምንድነው? ምርጫ ቦርድ ምንድነው ያለው? የክልል ምክር ቤት መምረጥ አትችሉም፣ የህዝብ ተወካዮች ምክር ቤት ግን መምረጥ ትችላላችሁ የሚል የምርጫ ክልል ነገር ነው ያቋቋመው። ይህ ማለት ምን ማለት ነው? በአካባቢ ምክር ቤቶች ላይ የማይወከል በክልል ምክር ቤቶች ላይ ወይም ለአካባቢው ህግ የሚያወጣ የህግ አውጭ አካል የሌለው ነገር ግን በፌዴራል በኩል የተንጠለጠለ የፓርላማ አባል ብቻ የሚኖረው የምርጫ ክልል ነበረ አቋቋም ሁላችሁ የሚለው። ይህ በመሰረቱ የአካባቢውን አስተዳደር በምን አይነት መንገድ ለማቋቋም አስቦ ነው መንግስት ይህንን አይነት የክልል ምክር ቤት አይኖራችሁም ግን ህዝብ ተወካዮች ምክር ቤት አባል ይኖራቸዋል የሚል። እንዲሁም ደግሞ እንግዲህ እነዚህ አካባቢዎች ወይ በልዩ ዞን ወይ በልዩ ወረዳ ወይ በልዩ ነገር እስካልተደራጁ ድረስ የፌዴራል ምክር ቤት ወይም የህዝብ ተወካዮች ምክር ቤት ብቻ አባል ብቻ ይኖራቸዋል። የክልል ምክር ቤት ህግ የሚያወጣላችሁ አይኖራችሁም። ስለዚህ አካባቢ አስተዳደር አይኖራችሁም አይነት የተጣረሰ ውሳኔ ነበር እንግዲህ በብሔራዊ ምርጫ ቦርድ የተወሰነው ማለት ነው። ሌላው እንግዲህ አቶ ጌታቸው ረዳ ደግሞ ወደ ጉዳዩን ወደ ፍርድ ቤት ወስደው የምርጫ ቦርድን ውሳኔ በጊዜያዊነት ያሳደገዱበት ክስተት አለ። ይህም እንግዲህ ብሔራዊ ምርጫ ቦርድ ውሳኔውን የወሰነው የፌዴሬሽን ምክር ቤትን ውሳኔ መነሻ አድርጎ እንደሆነ ገልጿል። እንግዲህ እንደዚህ አይነት ጉዳዮች በዋናነት በፌዴሬሽን ምክር ቤትና ወይም የኮንስቲቲዩሽናል ኢንኳይሪ ኮሚቴ የህገ መንግስት አጣሪ ጉባኤ የሚባለው ተሳትፎ የሚያደርግባቸው ሁነቶች እንደሆኑ ይታወቃል። ይህ ማለት የፌዴሬሽን ምክር ቤት የወሰነውን ውሳኔ አንድ ፍርድ ቤት የፌዴራል ጠቅላይ ፍርድ ቤት ማለት ነው መሻር አይችልም። ነገር ግን እንግዲህ አቶ ጌታቸው ረዳ ይህንን ውሳኔ አሽረዋል። ግን ጠቅለል ብሎ ሲታይ ፖለቲካዊ አንድምታው ምንድነው? ይህንን በምርጫ ዋዜማ ይህንን አይነት ግርግር የተፈጠረው ለምንድን ነው የሚለውን ከትግራይም ከአማራም አካባቢ የነበሩ ልሂቃንን ምላሽ እንዲሁም ደግሞ ባለፈው የጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ሪፖርታቸውን ባቀረቡበት ጊዜ የፖለቲካ ፓርቲዎች በዘንድሮ ምርጫ እንዲሳተፉ በዚህ ምርጫ በመሳተፋቸውም አሁን በምክር ቤቶች ካላቸው ወንበር በ5 እና 6 እጥፍ የላቀ ቦታ ያገኛሉ የሚል ንግግር አድርገው ነበር። እንግዲህ በመሰረቱ የጠቅላይ ሚኒስትሩ ንግግርም ከዲሞክራሲ አስተሳሰብ ጋር የሚጋጭ ነው። ምክንያቱም ተቃዋሚም ሆኑ ገዢው ፓርቲ ምርጫ ከመካሄዱ በፊት የምርጫ ውጤትን እከሌ ይሄን ያክል ያሸንፋል፣ እከሌ ይሄን ያክል ወንበር ያገኛል ብሎ
መናገር መበየን አይችልም። ግን ጠቅላይ ሚኒስትሩ በግልጽ በህዝብ ተወካዮች ምክር ቤት ይህንን በመናገር በዲሞክራሲያዊ ስርዓት ግንባታ ላይ በዲሞክራሲያዊ ስርዓት ተሳትፎ ላይ የዲሞክራሲ ጥያቄ የሚያስነሳ ንግግር አድርገዋል። እንግዲህ የዚህ በተለይ በትግራይ አካባቢ እና በአማራ አካባቢ ያሉ ልሂቃን ይህንን በተለይም እነ ዶክተር በለጠ ሞላ ውሳኔውን ትክክል አድርገው የተቀበሉበት እና አቶ ጌታቸው ረዳ ደግሞ ውሳኔውን የተቃወሙበት ሂደት ታዝበናል። እንግዲህ እነዚህን ሰዎች ስናይ ከቅርብ ጊዜ ወዲህ በተለይም በአንዳንድ ወገኖች በኩል አብን የህዝብን ጥያቄ እያስተጋባ አይደለም የሚል ትችት ሲቀርብበት የነበረ በተወሰነ መልኩ የህዝብን ጥያቄ ይጠይቃሉ የሚባሉትም ከአብን ወጥተው ወደ ሌላ ቦታ ወደ ኢህአፓ ወደ ሌሎች የፖለቲካ ፓርቲዎች ገብቶ ለመሳተፍ አንዳንዶችም ከምርጫ ውድድር ውጭ ራሳቸውን ለማድረግ ያደረጉበት ክስተት እንደነበር እናስታውሳለን። ስለዚህ ምንድነው የተፈለገው? እነዚህ ሰዎች ለምሳሌ እነ ዶክተር በለጠ ሞላ ምንድነው ያሉት? ይህ ውሳኔ ትክክል ነው በማለት የተወሰነው ውሳኔ ለአማራ በሚጠቅም መልኩ እንደተወሰነ አድርገው ስቲል በፖለቲካው ዓለም በአማራው በኩል ቅቡል ፖለቲከኛ ነኝ የሚል ቅቡልነት የመፍጠር ይህም በቀጣይ በምርጫ ውድድር በሚያደርጉበት ወቅት ተመርጠው ፓርላማ ለመግባት የሚያደርጉትን የትግል በር የከፈተ ይመስለኛል። በአቶ ጌታቸው በኩልም በተለይም ትግራይ ላይ ምርጫው ስለአለመካሄዱ ከፍተኛ ውጥረት የነበረ ነበር። ነገር ግን ከሰሞኑ ይህንን ክስተት ተከትሎ ምርጫ ቦርድ ይህንን ሀሳብ የሚያጠፍ ከሆነ ትግራይ ላይ ምርጫ ማካሄድ እንደሚቻል ጥቆማ ተሰጥቷል ከትግራይ አስተዳደር ጊዜያዊ አስተዳደር በኩል። ይህ ማለት እንግዲህ አቶ ጌታቸው ረዳ እዛ አካባቢ ተወዳድረው ምናልባትም አሸንፈው ህዝብ ተወካዮች ምክር ቤት የመግባት እድል አላቸው ማለት ነው። ይህ ከምን ጋር ይገናኛል? ባለፈው ጠቅላይ ሚኒስትሩ ፓርላማ ላይ ምርጫ ተወዳደሩ ካሁኑ የተሻለ 5 እና 6 እጥፍ ወንበር የማግኘት እድል ይኖራቸዋል በሚል ንግግር አድርገዋል። ከዚህም ባሻገር ከዚህ በፊት ጠቅላይ ሚኒስትሩ በዶክተር ብርሃኑ ነጋ ወደ ፓርላማ እንዲገቡ ወይዘሪት ብርቱካን ሚደቅሳ የምርጫ ቦርድ ሊቀመንበር በነበሩበት ጊዜ ጠይቀው እንደነበርና ወይዘሪት ብርቱካን እምቢ ብለው የፓርላማ መቀመጫ ማግኘት እንዳልቻሉ የገለጹበት ሁነት ሲስተናገድ ቆይቷል በተለያዩ ሚዲያዎች። ስለዚህ ቀጣዩ ምርጫ እንግዲህ ምናልባትም ጠቅላይ ሚኒስትሩ በፓርላማ እንዲሳተፉ የሚፈልጓቸው የተቃዋሚ ፖለቲካ ፓርቲ አመራሮች በሚወዳደሩበት ቦታ ላይ የብልጽግናን ተወዳዳሪዎች ኮታ በማጠፍ ወይም ድምጽ እንዳያገኙ ለተቃዋሚዎች እንዲሰጡ በማድረግ እነሱ የሚፈልጓቸው ተቃዋሚዎች ወደ ፓርላማ እንዲገቡ የመፈለግ ምናልባት እነ ዶክተር ብርሃኑ እነ ዶክተር በለጠ ሞላ ምናልባት እነ አቶ ጌታቸው ረዳ የመሰሉ ፖለቲከኞች ወደ ፓርላማው እንዲገቡና ለፓርላማው ድምቀት እንዲሰጡ የተፈለገ ይመስላል። ስለዚህ በዋናነት ይህ ውሳኔ በአማራ በኩል ሆነ በትግራይ በኩል የኛ ሀሳብ የሚያራምዱ አይደለም፣ ለብልጽግና ወግነዋል እየተባሉ የሚገፉ ፖለቲከኞች በዚህ በተለይም በዚህ በማንነትና የአንዳንድ የድንበር አካባቢ የይገባኛል ጥያቄዎች ጋር በተያያዘ እነዚህን ሀሳቡን የሚደግፉ የአማራን ጥያቄ የሚጋሩ ለአማራ ጥያቄ የቆሙ አይነት ሰዎች አድርጎ በመሳልና የፖለቲካ ቅቡልነት በመፍጠር እነዚህን ሰዎች ወደ ፖለቲካው ወይም ወደ ምክር ቤት መቀመጫ ለማምጣት የታሰበ ይመስላል። እንግዲህ ይህን ካልኩ በኋላ የነዚህ የወልቃይት የራያና መሰል አካባቢዎች በተለይም የምርጫ ክልላቸው
እንደ አዲስ የተዋቀሩት አካባቢ ቀጣይ ዕጣ ፈንታ ምን ይሆናል የሚለውን ደግሞ ማንሳት ያስፈልጋል። እንግዲህ በሁለቱ አካባቢዎች በትግራይ በኩል ተቃውሞ፣ በአማራ በኩል ድጋፍ እንዲሁም ደግሞ አቶ ጌታቸው ረዳ በፍርድ ቤት ውሳኔውን ያስቀለበሱበት ክስተት አለ። ይህ የሚያሳየው በዚህ ሂደት ምናልባት የምርጫው እንግዲህ ግንቦት 14 ይመስለኛል ወይም ግንቦት ውስጥ ነው የሚደረገው። ስለዚህ ነገ ጊዜው ስለተራዘመ ፍርድ ቤትም ስላገደው እንግዲህ የክርክሮች መጓተት በአካባቢዎች ላይ ምርጫ ለማካሄድ ስላላስቻለ በሌላ ጊዜ በአካባቢ ያልተሟሉ አካባቢዎችን ለማሟላት በሚደረገው ምርጫ እናከናውናለን። አሁን የፍርድ ቤት ክርክር ያለበት ወይም ደግሞ የሕግ ክርክር ያለበት ጉዳይ ስለሆነ የሕግ ክርክሩ በጊዜው መጠናቀቅ ስላልቻለ በሚል እነዚህ አካባቢ ላይ ምርጫ የማይከናወን ይመስለኛል። ስለዚህ አንደኛ በእነዚህ አካባቢዎች ላይ ምርጫ እንዳይከናወን ለማድረግ ይህም የህጋዊ ሂደት የተከተለ ለማስመሰል የተደረገ አንድ ይሄ ነው የተደረገው። ሁለት የተደረገ ለማስመሰል ነው ጥረት የተደረገው። አንደኛው ይሄ ነው። ሁለተኛው ወደፊት ወይም በመጪው ምርጫ ወደ ህዝብ ተወካዮች ምክር ቤት እንዲገቡ የሚፈለጉት ሰዎች የፖለቲካ ቅቡልነት እንዲኖራቸው ለማድረግ ምናልባት እነዚህ አካባቢዎች እነዚህ መከረኛ የህዝብ ጥያቄ የሆኑ በርካቶች ዋጋ የከፈሉበት አካባቢዎች ምናልባት ለተወሰኑ ሰዎች የፖለቲካ ቅቡልነት መፍጠሪያ ሲባል አጀንዳ ሆነው የቀረቡ ይመስለኛል። ሁለተኛው ሐሳብ ይሄ ነው። ሌላው እነዚህ አካባቢዎች እንግዲህ እነዚህን አካባቢዎች በሚመለከት አንድ ተጠብቆ የነበረ ክስተት አለ። ምክንያቱም በአማራም በትግራይም አካባቢ እነዚህ ታጣቂ ኃይሎች በእነዚህ በፌዴራል መንግስቱ ወይም የምርጫ ቦርድ ወይም የፌዴሬሽን ምክር ቤት በጋራ ሆኖ በሰጡት ውሳኔ የይገባኛል ጥያቄውን እንደ አጀንዳ አድርገው በማንሳት አንደራደርም፣ ቀይ መስመራችን ነው በሚል በሁለቱም ታጣቂ ወገኖች በኩል አጀንዳው ጎልቶ በመውጣት እርስ በርሳቸው ወደሚጣላሉበት እርስ በርሳቸው ወደ አላስፈላጊ አቅጣጫ የሚገቡበት መንገድ ለመፍጠርም ታስቦ የነበረ ይመስላል። እንግዲህ በአማራ በኩል ባሉ ታጣቂዎች ይፋዊ የሆነ ለዚህ የሰጡት ምላሽ የለም። ይህንን ባለመስጠታቸው በተለይም በአብን ሰዎች በኩል ቁጣንም አስነስቷል። የአማራን ጥያቄ የሚከተሉ ሳይሆን ለህወሓት ለሻዕቢያ ተላላኪ ናቸው ለሚል አጀንዳ መፍጠሪያ የተመቸ ዕድል የፈጠረ ይመስላል አቋማቸውን በዚህ ጉዳይ ላይ ባለማሳየታቸው። ነገር ግን እነዚህ በተለይ የአብን ሰዎች ዛሬም እንግዲህ በቢቢሲ ተጠይቀው የአማራ ክልል 95% ሰላማዊ ክልል ነው፣ ምንም የትጥቅ ትግል የሚደረግበት አይደለም የሚል ሀሳብ ሰጥተዋል። ስለዚህ በአማራ ክልል ባለው አጠቃላይ ሁኔታ የትኛው ነው ተቀባይ የሚለው ምናልባት አብን እንዳለው 95% ነጻና ሰላማዊ ከሆነ የአብንን ሀሳብ የሚቀበል ከሆነ እንግዲህ ቀጣይ በሚደረገው ምርጫ የአብንን ተሳትፎ የአብንን የምክር ቤት የሚያገኘውን ምርጫና የሚያሰልፋቸውን እጩዎች አይተን የምንወስን ይሆናል። ወይም ደግሞ የፋኖ ታጣቂዎች ወይም ሌሎች በትጥቅ ትግል ውስጥ እየተንቀሳቀሱ ያሉ የሚቆጣጠሩት ከሆነ ደግሞ እንግዲህ በቀጣይ ምርጫ በአማራ ክልል በ95% ይሆናል የተባለው እንግዲህ 100% በአማራ ክልል ላይ ምርጫ ማድረግ የሚያስችል አውድ አለ ማለት ነው። ስለዚህ እሱንም መጪው ምርጫ እውነትም በእነዚህ አካባቢ 95% ከትጥቅ ትግል ውጭ መሆኑን የሚያመላክት ይሆናል። በመጪው ምርጫ ላይ ሁሉም አካባቢዎች ላይ ምርጫ መካሄድ ከተቻለ ማለት ነው። ሌላው በጣም አደገኛው እና አስቸጋሪው ጉዳይ ግን እነዚህ የእርስ በርስ
በተለይም እነዚህ በአማራና በትግራይ አካባቢ ጥያቄ የሚነሳባቸው አካባቢዎች ምላሽ የሚያገኙት መቼ ነው የሚለውን አንስቶ ማብራራት ያስፈልጋል። አንደኛው እነዚህ አካባቢዎች መንግስት በጀት የማይሰጣቸው ምናልባትም የአካባቢው ህብረተሰብ ካለችው እያዋጣ አንዳንድ የልማት ስራዎችን የዕለት ከዕለት የአስተዳደር ስራዎችን ለማከናወን ከሚደግፈው ባሻገር የመንግስት ድጋፍ የመንግስት በጀት የለም። ይህ ማለት በጀት የሌለው አካባቢ ልማት ማልማት ዘላቂ አስተዳደር መገንባት አይችልም። ስለዚህ መቼ ነው እነዚህ አካባቢዎች ምላሽ የሚያገኙት የሚለውን አንስቶ ማብራራት ያስፈልጋል። እንግዲህ ጥቂቶች እነዚህ አካባቢዎች በተለይም በአማራና በትግራይ አካባቢ የእርስ በርስ አለመግባባት ለመፍጠር እንደ መጫወቻ ካርድ ተደርገው የተያዙ ቦታዎች ናቸው የሚሉ አሉ። እዛ ፍረጃ ውስጥ አልገባም። ግን ለምንድን ነው እውነት እንደተባለው መጫወቻ ካርድ ሆኖ ነው ወይ ምላሽ የማይሰጣቸው? ምላሽ የማይሰጣቸው ከሆነ የአካባቢዎች ዕጣ ፈንታ ምንድን ነው የሚሆነው የሚለውን ሲሪየስሊ አንስቶ መወያየት ያስፈልጋል። ምክንያቱም ሁለቱ አካባቢዎች ሁለቱ ክልሎች አሁን ባሉበት የእድገት ደረጃ፣ አሁን ባሉበት የቴክኖሎጂ ደረጃ፣ አሁን ባሉበት የኢኮኖሚ ደረጃ አይቀጥሉም። አካባቢዎቹ ለውጥ የተፈጥሮ ነውና ሁለቱም ክልሎች ወደፊት እያደጉ ይሄዳሉ። በቴክኖሎጂ የምንበለው በኢኮኖሚ የምንበለው አቅማቸው እየፈረጠመ ነው የሚሄደው። ስለዚህ በእነዚህ አካባቢዎች ምክንያት አማራና ትግራይ እንደ ፓለስታይንና ወይም እንደ ፍልስጤምና እስራኤል እርስ በርሳቸው የሚዋጉ ክልሎች ሆነው ሊዘልቃሉ ወይ? እነዚህ አካባቢዎች እንደ ጋዛ፣ አማራና ትግራይ ደግሞ እንደ ፍልስጤምና እስራኤል ሆነው ሲዋጉ የሚኖሩበት ሲፈላለጉ የሚኖሩበት የማንነት ጥያቄ ሆኖ መቀጠል አለበት ወይስ ልክ ዛሬ የትግራይ ሰላምና ደህንነት ቢሮ ባወጣው መግለጫ መሰረት እርስ በርሳቸው ክልሎቹ እነዚህን ችግራቸውን ተቀራርበው ይፈታሉ ወይ? ለመፍታትስ እንዴት ነው የሚፈቱት? እንግዲህ የአማራ ክልል አሁን ባለው ደረጃ ብልጽግና ነው ፓርቲው። ማዕከል ላይ ካልተወሰነ የአማራ ብልጽግና ይህንን ማድረግ አይችልም። ትግራይ ላይ ግን አትሊስት የተሰረዘም ቢሆን ህወሓት አለ። ሌሎች የክልሉን ሀሳብ የክልሉን መንግስት የሚያንጸባርቁ የተለያዩ የፖለቲካ ፓርቲዎች አሉ። የአማራን ክልል ስናይ ግን አንድ ብልጽግና ፓርቲ ነው። ያው የአማራ ክልል ቅርንጫፍ እንዳለ ይታወቃል። ቅርንጫፉ ግን በማዕከል ካልታዘዘ ብቻውን ውሳኔ መወሰን አይችልም። አንድ ፓርቲ ነው። ስለዚህ እንዴት ነው ይህንን ችግር ሊፈታው የሚችለው? የትግራይ ጊዜያዊ አስተዳደር እና የአማራ ክልል አስተዳደር እዛ ያለው በርዕሰ መስተዳድሩ የሚመራው እና ከዛ በታች ያለው የአስተዳደር አካል የራሱን ኮሚቴ አዋቅሮ ተደራድሮ ችግሩን መፍታት በሚችልበት አቅም ላይ ነው ወይ ያለው? እንደዛ ያለ ስርዓት አለ ወይ የሚለውን አንስቶ ማብራራት ያስፈልጋል። ይህ ካልሆነ ግን ችግሩ ሳይፈታ እየተንከባለለ ይቀጥላል። ይህ ቀውስ ለመጪው ትውልድ የሚተርፍ ሁለቱን ክልሎች እርስ በርስ ሲያፈላልግ የሚኖር ጉዳይ ነው የሚሆነው። ስለዚህ ይህንን የወልቃይትንና የራያና በዛ አካባቢ ያሉ የድንበርና የማንነት ጉዳዮችን ሳይውሉ ሳያድሩ የአካባቢውን ማህበረሰብ ዘላቂ ሰላም ሊያመጣ በሚችል የአካባቢውን ማህበረሰብ የወልቃይት እና የራያ አካባቢ ህዝቦችን ዘላቂ ልማት፣ ዘላቂ ሰላም፣ የጋራ ተጠቃሚነት ሊያረጋግጥ በሚችሉ መንገድ መፍታት ለነገ የሚባል ጉዳይ አይደለም። ይህ መደረግ ካልቻለ ግን ሁለቱ አካባቢዎች እርስ በርሳቸው ሲዋጉ የሚኖሩ አካባቢዎች ነው የሚሆኑት። እንደው ጠቅለል ብሎ ሲታይ ግን ምርጫው መንግስት ምርጫን ማድረግ የሞት ሽረት ጉዳይ አድርጎ የያዘው ለምንድን ነው?
የሚለውንም ማንሳት ያስፈልጋል። እንግዲህ እውነት ነው መንግስት ምናልባትም ዓለም አቀፉ ማህበረሰብ ዘንድ ቅቡልነት ለመፍጠር የተመረጠ መንግስት መኖሩ ቅቡልነት በመፍጠር ረገድ ትክክልና የሚጠበቅ ነው። ነገር ግን እውን በኢትዮጵያ ውስጥ አሁን ባለው ሁኔታ ምርጫ ማካሄድ የሚያስችል አውድ አለ ወይ የሚለውን እንግዲህ ህብረተሰቡ የሚያውቀው ጉዳይ ነው። ምናልባት ጠቅላይ ሚኒስትሩ ባለፈው ምንድነው የበዓላት ወቅት የኦርቶዶክሱንም የሙስሊሙንም እንዲሁ በዓላት በሚኖሩበት ወቅት ህዝቡ በዓላትን ለማክበር በሰላም ወጥቶ ስለገባ ያንን እንደ ምሳሌ ተጠቅመው እነዚህ ሁሉ ታቦታት ሜዳ ላይ ወጥተው በበርካታ ሺዎች በበርካታ ሚሊዮኖች አደባባይ ወጥተው ሲገቡ መሰናክል ወይም ሰላም የለም ያልተባለ ምርጫ ሲኖር እንዴት ሰላም የለም ይባላል የሚል ነገር አንስተዋል። አንደኛ ጠቅላይ ሚኒስትሩ የዘነጉት ምናልባት ምርጫ አንድ ቀን የሚደረግ ጉዳይ አለመሆኑን ነው። የምርጫ ቅስቀሳ ወቅቶች አሉ። የምርጫ ኮረጆ ስርጭቶች፣ የምርጫ ካርዶችን በየአካባቢው መውሰድ፣ አጠቃላይ የሎጂስቲክስ እና ተያያዥ ጉዳዮች ረጅም ጊዜ የሚፈጁ የፖለቲካ ፓርቲዎች ራሳቸውን እና አማራጮቻቸውን ለማስተዋወቅ በየጓዳ ጎድጓዳው እየገቡ የምርጫ መቀስቀሳ ማድረግ ይጠበቅባቸዋል። አሁን ያለው አውድ ይህንን ማድረግ ይችላሉ? እንግዲህ ህብረተሰቡ የሚፈርደው ጉዳይ ነው የሚሆነው። ምክንያቱም አንዳንዴ የለም ብሎ ሲናገሩ መንግስትን የተቹ አለ ብለው ሲናገሩ መንግስትን የደገፉ ተደርጎ ስለሚታይ ህብረተሰቡ የሚኖረው የዕለት ተዕለት የኑሮ ሁኔታው የሚያመላክት ስለሆነ እሱን ለታሪክ መስጠት ለታሪክ ፍርድ መስጠት ያስፈልጋል። ሌላው ፓርቲዎች ምናልባት ጠቅላይ ሚኒስትሩ 6 እና ከዛም በላይ እጥፍ ወንበር ታገኛላችሁ ባሏቸው መሰረት ምናልባት የፈለጓቸውን የተቃዋሚ ፖለቲካ ፓርቲዎች እዚህ ቦታ ላይ ከሌ እዚህ ቦታ ላይ ከሌ ብሎ ምናልባት የወንበር ድልድል ማድረግ ይቻል ይሆናል። ይህም ቢሆን ምናልባት በኢትዮጵያ የፖለቲካ ታሪክ ውስጥ ሌላ አዲስ ጠባሳ ጥሎ እንዳያልፍ መጠንቀቅ ያስፈልጋል። ሌላው ምናልባት የፖለቲካ ፓርቲዎች አማራጮቻቸውን ሳያስተዋውቁ ዝም ብሎ የማስመሰል ምርጫ ብቻ ማድረጉም የኢትዮጵያን የዲሞክራሲ ስርዓት ግንባታ ከድጥ ወደ ማጡ የሚወስድ ክስተት እንደሚሆን ተገንዝቦ ይህንን ማረም የሚያስፈልግ ይመስለኛል። ምናልባት እንግዲህ ጠቅላይ ሚኒስትሩ ምናልባት አንድ ምርጫ ዲሞክራሲያዊ ነው የሚባለው ያው ጊዜውን የጠበቀ በየ5 ዓመቱ በኢትዮጵያ ህገ መንግስት መሰረት በየ5 ዓመቱ ምርጫ ማድረግ እንደሆነ ይታወቃል። ነገር ግን ጊዜውን ጠብቆ ምርጫ ማድረግ ብቻውን ደግሞ የአንድን ሀገር ዲሞክራሲያዊነት አያሳይም። የፖለቲካ ምህዳሩን ማስፋት፣ የፖለቲካ ፓርቲዎች በነጻነት ተዘዋውረው ሀሳብ አስተያየታቸውን ለመራጩ ህዝብ የሚያስተዋውቁበት የሚሸጡበት፣ መራጩ ህዝብም የተለያዩ አማራጮችን የሚያይበት አውድ መፍጠር ከጊዜውን የጠበቀ ምርጫ ከማካሄድ የላቀ ሚና የተሻለ ሚና እንዳለው መገንዘብና የኢትዮጵያን የዲሞክራሲ ስርዓት ግንባታ በአዲስ መልክ ማዋቀር ያስፈልጋል። ዞሮ ዞሮ ግን እንግዲህ የራያና ወልቃይት አካባቢ ተብሎ ሰሞኑን የተነሳው ጉዳይ ጠቅላላ አድርገን ስናየው አንደኛ ለሁለቱ አካባቢዎች ኢሊቶች በተለይ መንግስት ጋር ቅርበት ላላቸው ኢሊቶች የፖለቲካ ልሂቃን ማለት ነው የፖለቲካ ቅቡልነት ለመፍጠር የተደረገ ጥረት ነው በአንድ በኩል አድርጌ የምወስደው። እነዚህ ሰዎች ነገ በዛ አካባቢ ሄደው ሲወዳደሩ የማንነት ጥያቄ የህዝብን ጥያቄ አንስቼ አሰከራከር ነበር የሚል በአማራ በኩልም የወልቃይት የራያ ጉዳይ የአማራ ነው የሚለውን የሚያስተጋቡትን ይህ ውሳኔ ትክክል ነው ብለው እንዲቀበሉ የተቀበሉትን ወደዛ ወስዶ የማስመረጥ በትግራይ በኩልም እስከ ፍርድ ቤት ድረስ ሄደው
ተከራክረው ውሳኔ ያስቀለበሱትን በትግራይ ወስዶ የማስመረጥ ሌላው በትግራይ በኩልም ደግሞ ይህ የምርጫ ቦርድ ውሳኔ ከተቀለበሰ ምርጫ ትግራይ ክልል ይካሄዳል የሚል ነገር ፍንጭ ሰጥተዋል። ይህም ምናልባት ለፌዴራል መንግስቱ ትልቅ እፎይታ የሰጠ ይመስለኛል። ምክንያቱም እስካሁን ድረስ በፌዴራል መንግስቱ በኩል በህዝብ ተወካዮችም በፌዴሬሽን ምክር ቤትም የትግራይ ውክልና የለም። ስለዚህ ከዓመታት በኋላ ትግራይ ላይ ምርጫ ማካሄድ መቻል የፖለቲካ ለፌዴራል መንግስቱ የፖለቲካ ቅቡልነት በመፍጠር ረገድ ትልቅ ተደርጎ የሚወሰድ ነው። ስለዚህ አንድ ያሳካው ነገር ይህ ሊሆን ይችላል። እንግዲህ በቀጣይ የትግራይ ክልል ይህንን በዚህ አቋሙ ጸንቶ ምርጫው ይካሄዳል አይካሄድም የሚለውን የምናየው ነው የሚሆነው። በሶስተኛ ደረጃ ግን በሁለቱ ህዝቦች መካከል ያለውን አጨቃጫቂ የሚባሉ ቦታዎች ላይ ምርጫ የሚካሄድ አይመስልም። ምክንያቱም ጉዳዩ ወደ ፍርድ ቤት ሄዷል። ስለዚህ እንደገና ጉዳዩን በፍርድ ቤት ክርክር ላይ ያለ ተብሎ በተንጠልጠላ ቆይቶ ከሁለቱም አካባቢ ህዝቦች ጋር ሳይጣሉ ነገርየውን አሁን ባለበት የማስኬድ ነገር እየተፈለገ ይመስላል። ሌላኛው ጉዳይ ይሄ ነው። ጠቅለል ብሎ ሲታይ እንግዲህ ኢትዮጵያ ውስጥ ምርጫን ማድረግ የሞት ሽረት ጉዳይ አድርጎ የወሰደው መንግስት ያው እንግዲህ ከትግራይ ጦርነት በኋላም በተለያዩ አካባቢዎች ያለው ግጭት አገሪቱን የጦርነት ቀጠና በዓለም አቀፉ ማህበረሰብ ዘንድ እንደዛ ነው የምትደረግ። ስለዚህ ይሄንን በዓለም አቀፉ ማህበረሰብ ዘንድ ያለውን ምስል ስለ ኢትዮጵያ ያለውን ገጽታ ለመቀየር ኢትዮጵያ ሰላም ናት የሚል ገጽታ ለመፍጠር አንደኛ ምርጫውን የሞት ሽረት አድርጎ በቦሌም በባሊም ብሎ እንግዲህ ምርጫውን ማድረግ የተፈለገ ይመስላል። ምክንያቱም በዓለም አቀፉ ማህበረሰብ ዘንድ ሁሉም ቦታዎች ላይ ምርጫ ከተደረገ ኢትዮጵያ ሰላም ነች፣ ይሄው ምርጫ አደረግን እኮ የሚል ለማድረግ ሰላማዊ ሀገር ነች ለማለት አንድ እሱ ነው። ሁለተኛው ግን የመንግስትን ቅቡልነት መፍጠር ነው። ሌጂቲሜሲ በየጊዜው ምርጫ የሚያደርግ መንግስት ነው፣ የተመረጠ መንግስት ነው የሚል የመንግስት ቅቡልነትን መፍጠር ነው። የሀገሪቱን ሰላማዊ ናት የሚለውን ቅቡልነት የመፍጠር ጉዳይ ነው። ጠቅለል ተደርጎ ሲታይ ግን እነዚህ አማራና ትግራይ የሚጨቃጨቁባቸው እነዚህ የድንበር አካባቢዎች በዘላቂነት መፈታት ካልቻሉ በቀጣይ ዛሬ በርቀት የምንሰማው በእስራኤልና በፍልስጤም መካከል የጦርነት ግጭት ተነሳ የሚባለው ምናልባት የኢትዮጵያም ጉዳይ አይታወቅም። በተለይ ትግራይ ላይ እንግዲህ አሁን በምናየው ደረጃ በዲፋክቶ ደረጃ ትግራይ ሀገር እስከመሆን ደረጃ የደረሰች ነች። ዲፋክቶ ስቴት የምንላት ናት። ምናልባት ገፍቶ ወደ ሌላ ሀገርነት የመፈጠር እድል ቢኖር እንግዲህ ሁለቱ አካባቢዎች እርስ በርሳቸው ሲዋጉ የሚኖሩ ነው የሚሆነው። ምናልባት እንግዲህ የትግራይ ሰላምና ደህንነት ቢሮ ዛሬ ባወጣው መግለጫ ላይ አማራና ትግራይ አብረው የነበሩ ችግሮቻቸውን በጋራ የሚፈቱ ህዝቦች ናቸው የሚል ነገር አሁንም ወደ ግጭት አንገባም በውይይት እንፈታለን የሚል ነገር አንስቷል። ይሄ ይበል የሚያሰኝ ጉዳይ ነው። ነገር ግን በአማራ በኩል እውን ከላይኛው ከማዕከላዊ ብልጽግና መዋቅር ወጣ ብሎ ችግሮችን በድርድር የአካባቢውን ህዝብ ዘላቂ ሰላም፣ ዘላቂ አንድነት፣ ዘላቂ መረጋጋት፣ ዘላቂ ልማትና አብሮነት በሚያጠናክር መልኩ ይፈቱታል አይፈቱትም የሚለውን ጉዳይ ወደፊት የምናየው ነው የሚሆነው። እንግዲህ የዛሬው የኢትዮጵያን ብሪፍ አጠቃላይ ከወልቃይትና ከራያ ጋር ተያይዞ ከሰሞኑ ተነስቶ የነበረውን የአንድ ወቅት ግርግር የፖለቲካ ድራማ እያሉ ነው እንግዲህ አንዳንዶች ሲገልጹት የነበረው። እንደዛ አለ ብለን እኛ እንግዲህ ኢትዮጵያን ብሪፍ በአንድ በኩል ጀጅ አናረግም። ነገር ግን እንዲህ ቢሆን እንዲህ ነው የሚለውን አጠቃላይ ማብራሪያውን ነው የምንሰጠው። ምክንያቱም ድራማ መሆኑን ሌሎች እንዳሉት የሚያሳዩ ነገሮች ሊኖሩ ይችላሉ። ምክንያቱም ፌዴሬሽን ምክር ቤት ወሰነ፣ ከዛ ያን መነሻ አድርጎ ምርጫ ቦርድ፣ ከዛ ደግሞ የምርጫ ቦርድን ውሳኔ ወደ ፍርድ ቤት ያቀረበ ስምረት ፓርቲ
ፍርድ ቤት የምርጫ ቦርድ ውሳኔ ቀለበሰ። ዞሮ ነገ ደግሞ ምርጫ ቦርድ መነሻዬ የፌዴሬሽን ምክር ቤት ነው፣ የፌዴሬሽን ምክር ቤትን ውሳኔ አንተ መሻር አትችልም ብሎ ሊከራከር ይችላል። ዞሮ ግን ይህ በተንጠልጠል ተንከባሎ አካባቢዎቹ ከምርጫ ውጭ ሆነው ይቀጥላሉ። ከምርጫ ውጭ ብቻ ሳይሆን የአካባቢው የማንነት ጉዳይ፣ የድንበር ጉዳይ፣ ዘላቂ ሰላም የመገንባት ጉዳይ በተንጠልጠል እየተንከባለለ ሁሌም ሁለቱን ህዝቦች እርስ በርስ ሲያጨቃጭቅ የሚኖር ጉዳይ ሆኖ ይቀጥላል። ይህንን ግን መፍታት ቀውስን ከማሸጋገር ተቆጥቦ የአካባቢዎችን ዘላቂ ሰላምና መረጋጋት በሚያሰፍን መልኩ መፍታት ከሁለቱ ህዝቦች የሚጠበቅ ነው። እንግዲህ ዞሮ ኢትዮጵያ ውስጥ ምርጫ ይደረጋል። ምርጫው የሚደረገው ግን በዋናነት ምርጫ ለማድረግ የሚያስችል ሁኔታ ስላለ አይመስለንም በእኛ በኢትዮጵያን ብሪፍ አረዳድ። ነገር ግን እንግዲህ መንግስት ሰላም ነው ማድረግ ይችላል ይላል። ኢትዮጵያን ብሪፍ ግን መንግስት ይሄንን ማድረግ የፈለገው አንደኛ የፖለቲካ ቅቡልነት ለመፍጠር፣ ሁለተኛ ኢትዮጵያ ሰላም ነች፣ ይሄው በየሁሉም ቦታ ምርጫ አድርጌያለሁ የሚል ሰላም ነች የሚል ሌላ ኢሜጅ ለመፍጠር የሚያደርገው ጥረት ይመስላል። ዞሮ ግን መንግስት እንዳለው ኢትዮጵያ ሰላም ሆና ሰላማዊ ሀገር፣ በሰላም የሚንቀሳቀስ ህዝብ፣ በሰላማዊ መንገድ በዲሞክራሲያዊ መንገድ መሪዎችን የሚመርጥ ይሆን ዘንድ መልካም ምኞታችን ነው። እኛ የምንመኘው ለኢትዮጵያ ሰላም፣ እድገት፣ አንድነት፣ መረጋጋትና ሰላም ነው። ስለዚህ እንግዲህ ጠቅለል ብሎ ያለን የኢትዮጵያን ብሪፍ የዛሬ ምልከታችን ይህንን የሚመስል ነበር። ዞሮ የኢትዮጵያን ፖለቲካ እንግዲህ በቅርበት መከታተልና ነገርዮሹን የቢሆኖችን ትንታኔ መስጠት ያስፈልጋል። በያላችሁበት ሰላም ለእናንተ ይሁን። እንግዲህ አብራችሁ ከኢትዮጵያ ብሪፍ ጋር ስትሆኑ ነገሮች ከዜናዎቹ ባሻገር ያሉትን ሁነቶች እያነሳን እናብራራለን፣ እንተነትናለን። በኢትዮጵያ ብሪፍ እንግዲህ ዜና ደግሞ ከዜናዎች ባሻገር ያሉ ሁነቶችን ግን አንስተን በግልጽ ቋንቋ ለእናንተ በሚገባ ቀለል ባለ መንገድ እናቀርባለን። በያላችሁበት ሰላም ለእናንተ ይሁን። እንግዲህ ፕሮግራማችንን ከወደዳችሁት ላይክ እንድታደርጉ፣ ፕሮግራማችንን ቻናላችንን ሰብስክራይብ እንድታደርጉ እንጋብዛለን። በፕሮግራማችን ላይ ትንታኔ እንዲደረግበት ብሪፍ እንድንሰጥበት የምትፈልጉት ጉዳይ ሲኖርም አስተያየት መጻፍ ትችላላችሁ። እኛም ያን መነሻ አድርገን አዳዲስ ብሪፎችን የምናዘጋጅ ይሆናል። በያላችሁበት ሰላም ለእናንተ ይሁን። ቻው። ይህ ኢትዮጵያን ብሪፍ ነው።